ታዋቂው የፕሮቴስታንት እምነት ፓስተር ነብይ ሄኖክ ግርማ ከወራት በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ዋሉ። የእስሩ መነሻ ለፓስተሩ መታሰር እንደ ምክንያት የተጠቀሰውና ከወራት በፊት በሰሜን ሸዋ ሰላሌ ሕዝብ ላይ የሰነዘሩት በወቅቱ ከፍተኛ ሕዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስባቸው እንደነበረም አይዘነጋም። ግለሰቡ የተፈጠረውን ሕዝባዊ ቁጣ ተከትሎ በቪዲዮ የቀረበ የይቅርታ መልእክት አስተላልፈውም ነበር። በተጨማሪም ጉዳዩ በባህላዊ መንገድ ለመፍታት በአባ ገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱ እየታየ እንደነበረም መረጃዎች ያመለክታሉ። ከአንድ ወር በላይ በአሜሪካ ሀገር እናታቸው ጋር የቆዩት ፓስተር ሄኖክ ዛሬ ከሰዓት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር አውሏቸዋል። በአሁኑ ሰዓት የፌዴራል ፖሊስ በቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፈው እንደሚሰጡ ይጠበቃል። ጉዳዩ ንግግርና ኃላፊነትን በተመለከተ አነጋጋሪ ክስተት ሆኖም መመዝገቡ አይረሳም። ከፈጣሪ ቀጥሎ የምተማመነው በፕሬዝዳንት ኤርዶጋን ነው ሲሉ ሌተናል ጀነራል አልቡርሃን ተናገሩ። የሱዳኑ ሉዓላዊ ምክር ቤት ሊቀመንበር የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ተቀናቃኛቸው ፈጥኖ ደራሽ ኃይል ሙሉ በሙሉ እስኪጠፋ ድረስ ጦርነቱን እንደሚቀጥሉበት አስታውቋል። ጀነራሉ ትላንት እሁድ በፖርት ሱዳን በሚገኘው መኖሪያ ቤታቸው በሰጡት መግለጫ ፈጥኖ ደራሽ ኃይሉ እስካልጠፋ ድረስ ሰላም አይኖርም፣ የትኛውን ፈጥኖ ደራሽ ኃይሉን የሚያካትት መፍትሄ ግጭቱን ለጊዜው ከማስቆም የበለጠ የሚያመጣው ነገር የለም ብለዋል። ጨምረውም ዘላቂ መፍትሄ የሚሆነው ፈጥኖ ደራሽ ኃይሉን ማጥፋት ነው። ይህንንም ስል ሁሉም የቡድን ታጣቂዎች መገደል አለባቸው ማለት አይደለም፣ ትጥቃቸውን ይፍቱ ወይም እጃቸውንም ይስጡ ማለት ነው ያሉት ጀነራሉ እየተካሄደ ያለውን ጦርነት በሰላማዊ ሰዎች ላይ ሕይወትና በመላው ሀገሪቱ ንብረት ላይ ከፍተኛ ጉዳት ማድረሱን አልሸሸጉም። በጦርነት ያልተጎዳ አንድም ሱዳናዊ እንደሌለ ጠቅሰው ህዝቡ ግን ታጣቂ ቡድኑ ላይ በአንድነት መነሳቱን አስታውቀዋል። በዓለም አቀፍ ደረጃ እየቀረበ ያለውን የተኩስ አቁም ጥሪ በተመለከተ በሰጡት አስተያየት ደግሞ አልፋሽር በጥቅምት ወር ከተያዘ በኋላ ይህ ጥሪ መጨመሩን ገልጸው ዓላማው ታጣቂውን ተጨማሪ ቦታዎች እንዲቆጣጠር ማስቻል መሆኑን አስረድተዋል። ሲናገሩም አልፋሽር በቁጥጥር ስር እስከሚውሉበት ድረስ ምንም አይነት የተኩስ አቁም ጥሪ አልነበረም። ከዚህ በኋላ ግን ጥሪው እየጨመረ የመጣው ፈጥኖ ደራሽ ኃይሉ ሌሎች ቦታዎችን እንዲይዝ ስለሚፈልጉ ነው በማለት የተኩስ አቁም ጥሪውን አቀጣጥለውታል። ቱርክና ኳታር ለመሸምገል ጥረት ማድረጋቸውን የጠቀሱት አልቡርሃን ፈጥኖ ደራሽ ኃይሉ ግን ፈቃደኛ ሳይሆን መቅረቱንም ገልጸዋል። ንግግራቸውንም ሲቀጥሉ እኛ በመጀመሪያ የምንተማመነው በፈጣሪ ነው፣ በመቀጠል የምናምነው ደግሞ ኤርዶጋንን ነው በማለት የቱርኩን ፕሬዝዳንት ጣይብ ኤርዶጋንን ስም ጠርተዋል። አሜሪካዊቷ ራፐር ኒኪ ሚናዥ የፕሬዝዳንት ዶናልድ ትራምፕ ቁጥር 1 ደጋፊ ነኝ ስትል በይፋ አስታወቀች። በአሜሪካ የሂፕሆፕ ሙዚቃ ኢንዱስትሪ ለዓመታት ትልቅ ስም የነበራት ራፐር ኒኪ ሚናዥ ከፕሬዝዳንት ዶናልድ ትራምፕ ጋር እጅ ለእጅ ተያይዛ በመቅረብ የፕሬዝዳንቱ ቁጥር 1 ደጋፊ ነኝ ስትል በይፋ አስታውቃለች። ኒኪ ሚናዥ ይህን የተናገረችው ትራምፕ አካውንትስ የተሰኘውና በ2025 እና 2028 መካከል ለሚወለዱ ህጻናት $1000 የቁጠባ ሂሳብ ለመክፈት ያለመው የፌዴራል መርሃ ግብር ይፋ በሆነበት መድረክ ላይ ነው። ከፕሬዝዳንቱና ከኢቢሲው ሻርክ ታንክ ፕሮግራም ኮከብ ኬቪን ኦርሊ ጋር በመድረኩ ላይ የነበረችው ሚናዥ እኔ ምናልባት የፕሬዝዳንቱ ቁጥር 1 ደጋፊ ነኝ፣ ይህም አቋሜ የሚቀየር አይደለም ብላለች። አያይዛም ሰዎች የሚሉት ጥላቻ ወይም አሉታዊ ነገር እኔን ቅንጣት ያህል አይነካኝም፣ ትራምፕን እግዚአብሔር ይጠብቀዋል ስትል ተደምጣለች። ፕሬዝዳንት ትራምፕ በበኩላቸው ኒኪ ሚናዥ ወደ መድረክ በመካበዝ ኒኪ ትልቅ የትራምፕ ደጋፊ መሆኗን ለዓመታት ስሰማ ነበር ካሉ በኋላ በጣም ስለምወዳቸው
እኔም እንደሷ ጥፍሮቼን ላሳድግ ነው ሲሉ ረጅም ጥፍሮቿን በማድነቅ ቀልደዋል። ይህ የኒኪ ሚናጅ እርምጃ ከሙዚቃው ዓለም እየራቀች ወደ ፖለቲካው በተለይም ወደ ትራምፕ ካምፕ መጠጋቷን የሚያሳይ ነው ተብሏል። ቀደም ሲል ለተመሳሳይ ጾታ አፍቃሪ ማህበረሰብ ወገንተኛ የነበረችው ሚናጅ አሁን በሆሊውድ ውስጥ ከሚገኙ ጥቂት የትራምፕ ቀንደኛ ደጋፊዎች መካከል አንዷ ሆናለች ተብሏል። ከ2 ዓመት በፊት ራፐር ሜጋን ዘ ስታይልን ሂስ የተሰኘ ዘፈን መልቀቋን ተከትሎ በሁለቱ መካከል የነበረው ጠላትነት መባባሱ ይታወሳል። ሜጋን በዘፈኑ ላይ የኒኪ ሚናጅን ስም ሳጠራ በሜጋን ሕግ የተናደዱ ስትል በወሲብ ወንጀል ተከሰው የተፈረደበትና በመዝገብ የሰፈረውን የኒኪ ሚናጅን ባለቤት ኬኔስ ፔቲን መውጋቷ የሙዚቃው ዓለም መነጋገሪያ ሆኖ ነበር። ኒኪ ሚናጅ እንደ ዶቺ፣ ሊዞ እና ካርዲ ቢ ካሉ የዘመኑ ኮከቦች ጋር ስትነጻጸር ተቀባይነቷ እየቀነሰ መምጣቱን ተከትሎ ፊቷን ወደ ቀኝ ፖለቲካ እንዳዞረች ይነገራል። በቅርቡ በትራምፕ አስተዳደር የተሾሙት ማይክ ዋልትዝ በመቀላቀሏና ተርኒንግ ፖይንት ዩኤስኤ በተሰኘው መድረክ ላይ ተገኝታ ለጄቫ ቫይንስ ድጋፍ መስጠቷ የዚሁ አካል መሆኑ ዘገባው አመልክቷል። አርቲስት መላኩ በላይ የፈረንሳይ ከፍተኛ የክብር ሜዳሊያን ተሸለመም። የፈንድቃ ባህል መስራችና የውዝዋዜ ጠቢቡ መላኩ በላይ በስነ ጥበብ ዘርፍ ላበረከተው ዓለም አቀፍ አስተዋጽኦ የፈረንሳይ መንግስትን ከፍተኛ የክብር ሜዳሊያ ተቀዳጀም። አርቲስቱ ኦፊሰር ዴላስ ኦርዴስ ዴስ አርትስ እና ዴስ ሌትረስ የተሰኘውን ሜዳሊያ የተቀበለው በአዲስ አበባ በሚገኘው የፈረንሳይ ኤምባሲ በተካሄደ ስነ ስርዓት ላይ በኢትዮጵያ የፈረንሳይ አምባሳደር ሬሚ ማሬጆ እጅ ላይ ነው። ይህ ሽልማት እንደ አውሮፓውያን አቆጣጠር ከ1957 ጀምሮ በፈረንሳይ የባህል ሚኒስቴር የሚሰጥ ሲሆን በመላው ዓለም በስነ ጥበብ የላቀ ተጽዕኖ ካሳረፉ ግለሰቦች የሚበረከት ከፍተኛ እውቅና ነው። አርቲስቱ መላኩ ሽልማት ባገኘበት ወቅት ባስተላለፈው መልእክት ይህ ክብር እኔና ፈንድቃን ለደገፉን ሁሉ ነው፣ ስኬቱም የጋራ ነው ሲል ገልጿል። መላኩ በላይ የኢትዮጵያ ባህልና ውዝዋዜን ሙዚቃ በዓለም መድረክ በማስተዋወቅ ረገድ ግንባር ቀደም ተጠቃሽ አርቲስት መሆኑ ይታወቃል። አቶ ጌታቸው ረዳ የትግራይ ወጣቶች ተቃውሟቸውን እንዲያሰሙ ጥሪ ያቀረቡም። ራሳቸው የጫሩትን እሳት ራሳቸው ይሙቁት ሲሉ የሚከተለውን መልእክትም አስተላልፈዋል። የፕሪቶሪያ ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘነው የነበረው ከግጭት ውጪ ተጽዕኖ መፍጠር የሚያስችሉንን ዲፕሎማሲያዊ ግንኙነቶችና ከፌዴራል መንግስት ጋር በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይቀየሩ ከግል እስከ ቡድን የስልጣን ጥም ጋር በማያያዝ እንቅፋት የሆኑ የህዝባችንን ስቃይ ያራዘሙና በወንጀል ሊጠየቁ የሚገባቸው አካላት የክልላዊ አንድነትን የማረጋገጥና ተፈናቃዮችን የመመለስ ስም በመላከክ በድጋሚ ወደ ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ይገኛሉ ብለዋል። ተፈናቃዮችን በመለስ በታማኝ መንገድ በዘላቂ ሰላምና መተማመን ላይ የተመሰረተ ህዝባችንን ማቋቋምና የመልሶ ግንባታ ፍላጎቶችን ለማሟላት የውጭና የውስጥ ባለድርሻ አካላት ተሳትፎን ከፍተኛ የፋይናንስ ድጋፍ የሚጠይቅ ተግባር መሆኑ ይታወቃል። ምንም እንኳን ብዙ ችግሮች ቢኖሩም የአፈጻጸም መንገዱ ሙሉ በሙሉ ሰላማዊ በሆነ መንገድ በፕሪቶሪያ ስምምነት መሰረት መሆኑ ይጠበቃል። አቶ ጌታቸው ረዳ በመግለጫቸው አክለውም የሚገርመው አሁንም የወጣቱን ህይወት እንደ ዋና የጦር መሳሪያ መጠቀም በመቀጠል እንደተለመደው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈለውን ዋጋ መቀነስ የሚለው የጦርነት ስልት ጠፍቷችሁ ነው ወይ? ክላሽ የያዘ እግረኛ አስቀድማችሁ የምታስጨርሱት? እነዚያ መድፎችስ ለመችና ለማን ሊሆኑላችሁ ነው? የከበረ የወጣት ህይወት አለሁ ለማለት ብቻ ትሰዋለህስ ወይ? ያም ሆነ ይህ ተጋዳላያችን ህመምና ህዝባዊ መርህን ለርካሽ ፖለቲካ ንግግራቸው ላይ እንዳይጠቀሙበትም ተጠንቀቁ ብለዋል። መስዋዕትነትን ደጋግመው ያረከሱ የፖለቲካና የጦር መሪዎች አሁንም የወጣቶችን መስዋዕትነት መሰረት ያደረገ ከጦርነት በታች ያለን ፍጥጫን ወደ ሙሉ ጦርነት ለመውሰድ የጀመሩት ትርጉም አልባ እንቅስቃሴ እንዲያቆሙም የሚቻልን ሁሉ አድርግ ሲሉ ለትግራይ ወጣቶች ማሳሰቢያቸውን ጽፏል።
እገታ በመፈጸም 400 ሺህ ብር ተቀብለው ታጋቾችን ሊለቁ የነበሩ ግለሰቦች በእስራት ተቀጡም። በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ውስጥ በዘረፋና ሰውን አግቶ በመውሰድ ገንዘብ የሚቀበሉ 2 ወጣቶች በእስራት ተቀጥተዋል። የወረ ጃርሶ ወረዳ አቃቤ ሕግ ጽሕፈት ቤት አቶ አራርሳ ስዩም ለብስራት ሬዲዮ እንደገለጹት አንደኛ ተከሳሽ ምስጉ ተጫነሳ፣ ሁለተኛ ተከሳሽ አየለ ወጌሻ የተባሉ ወጣቶች ከተሰወሩ ግብረ አበሮቻቸው ጋር በመሆን ጨለማን ተገን በማድረግ ድርጊቱን ፈጽመዋል ተብሏል። በዚህም በወረ ጃርሶ ወረዳ ሌንጮ በርሱ ቀበሌ ሚያዝያ 1 ቀን 2016 ዓ.ም 2 ሴቶችና 1 ወንድ አግተው ወስደዋል። ተከሳሾቹ ከመጀመሪያው ግለሰብ ቤት ሌሊት ላይ በጦር መሳሪያ አስፈራርተው አግተው በመውሰድና ንብረቶቻቸውን በመዝረፍ የታገተች ልጅ ቤተሰቦች ጋር በመደወል 800 ሺህ ብር እንደጠየቁና 400 ሺህ ብር ተቀብለው ታጋቿን መልቀቃቸው ተገልጿል። በተመሳሳይ ሰዓትና ቀን ሌላ ሴት ልጅና 1 ወንድ በመሳሪያ አስፈራርተው አግተው በመውሰድ ንብረት እንደዘረፉ ተናግሯል። ተከሳሾች ወደ ሁለተኛው ታጋች ቤተሰብ በመደወልም ተመሳሳይ 800 ሺህ ብር የጠየቁ ሲሆን ከዚያም ውስጥ 400 ሺህ ብር ተቀብለው ታጋቿን እንደለቀቋት ገልጸዋል። ፖሊስ የምርመራ መዝገቡን ከሁለቱ ተከሳሾች ላይ በበቂ ማስረጃ በማጠናከር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን መዝገብ ተመልክቶ በወንጀልና በከባድ የዘረፋ ወንጀል ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የወረ ጃርሶ ወረዳ ፍርድ ቤት ሰሞኑን በዋለው ችሎት አንደኛ ተከሳሽ ምስጉ ተጫነ በ9 ዓመት እስራትና በ200 ሺህ ብር መዋጮ እንዲሁም ሁለተኛ ተከሳሽ አየለ ወጌሻ በ6 ዓመት ከ4 ወር እስራት እንዲቀጣ የወሰነባቸው መሆኑን አቶ አራርሳ ጨምረው ተናግረዋል። ሰላም እንዴት ናችሁ? ታዋቂ ቲክቶከር አይሾስፒድ የጋና ፓስፖርት ሊሰጠው ነው ተብሏል። ታዋቂው አሜሪካዊ የኢንተርኔት ሰው ዳረን ዋትኪንስ ወይም በተለዋጭ ስሙ አይሾስፒድ በቅርቡ በጋና ባደረገው ጉብኝት ወቅት እናቱ ጋናዊት መሆኗን ይፋ ማድረጉን ተከትሎ የሀገሪቱ መንግስት የጋና ፓስፖርት እንዲሰጠው ወስኗል። ስፒድ በጋና በነበረው ቆይታ እናቱ የጋና ተወላጅ መሆኗን ለተከታዮቹ ገልጿል። ይህም ወደ ቤቴ ተመልሻለሁ በማለት ደስታውን እንዲገልጽ አድርጎታል። የጋና የውጭ ጉዳይ ሚኒስትር የሆኑት ሳሙኤል ኦክዴቶ ባስተላለፉት መልእክት ስፒድ ለጋና በጎ ገጽታን በመገንባት ያሳየውን ተነሳሽነት የሚደነቅ በመሆኑ የጋና ፓስፖርት እንዲሰጠው ሚኒስቴር መስሪያ ቤታቸው ማጽደቁን አስታውቀዋል። ሚኒስትሩ ስፒድን ለጋና ተገቢ አምባሳደር ሲሉ የገለጹ ሲሆን በዲጂታል ሚዲያ ያለውን ግዙፍ ተጽዕኖ ለሀገሪቱ ገጽታ ግንባታ እንደሚጠቀም ገልጿል። ስፒድ ይህን ውሳኔ ያገኘው ኢትዮጵያን ጨምሮ 20 የአፍሪካ ሀገራትን ለ28 ቀናት በጎበኘበት ስፒድ ዳዝ አፍሪካ በተሰኘው ታሪካዊ ጉዞ ማጠቃለያ ላይ ነው። ይህ እርምጃ ጋና በውጭ ሀገራት የሚኖሩ ትውልደ ጋናውያንን ወደ ሀገራቸው ለመመለስ የምታደርገው ጥረት አካል ተደርጎ ተወስዷል። ስፒድ በአሁኑ ወቅት በዩቲዩብ ብቻ ከ50 ሚሊዮን በላይ ተከታዮች ያሉት ሲሆን የአፍሪካ ጉዞ በዓለም አቀፍ ደረጃ ከፍተኛ ትኩረትን አግኝቶ የነበረ መሆኑ ይታወሳል። በአዲስ አበባ ከተማ የፍቺ መጠን 54 በመቶ ጭማሪ አሳይቷል ተባለ። በአዲስ አበባ ከተማ የትዳር ፍቺ መጠን ባለፈው ዓመት ጋር ሲነጻጸር በ54 በመቶ ብልጫ ማሳየቱን የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው የወሳኝ ኩነት ምዝገባ መረጃ ማስረጃ አገልግሎት ዳይሬክቶሬት ዳይሬክተር ወይዘሮ ቤዛዊት ብርሃኔ ከሰኔ 1 ቀን 2017 ዓ.ም ጀምሮ ባሉት 6 ወራት 5805 ባለትዳሮች ፍቺ ፈጽመዋል ሲሉ ለአሃዱ ሬዲዮ ተናግሯል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ54 በመቶ ጭማሪ ያሳየ ሲሆን በወሳኝ ኩነት ምዝገባ በኩል የተከናወኑ ፍቺዎች ሊኖሩ ስለሚችሉ ቁጥሩ ከዚህም ሊበልጥ እንደሚችል ዳይሬክተሯ ተናግረዋል። ፍቺው ከተለያየው 5805 ቤተሰብ ውስጥ በአማካኝ በአንድ ቤተሰብ ውስጥ 2 ህጻናት እንደሚኖሩ የተገለጸ ሲሆን 668 ህጻናት ከአንደኛ ወላጆች ጋር ብቻ ለማደግ ተገደዋልም ተብሏል።
የቤተሰብ መበተን በውስጡ የሚኖሩ ህጻናት ለተለያዩ ማህበራዊ ቀውሶች እንዲዳረጉ ያደርጋል ያሉት ወይዘሮ ቤዛዊት ባለትዳሮች ፍቺ ከመፈጸማቸው በፊት የልጆቻቸውን ቀጣይ ዕጣ ፈንታ ቆም ብለው እንዲያስቡም አሳስበዋል። የጋብቻ ሁኔታን በተመለከተ ባለፉት 6 ወራት 19800 ጋብቻዎች መመዝገባቸውን ዳይሬክተሯ ተናግሯል ሲል አሃዱ ሬዲዮ ዘግቧል። አውሮፓዊቷ ሀገር ስፔን ለግማሽ ሚሊዮን ስደተኞች የዜግነት በር ከፈተች። የአውሮፓ ህብረት አባላት የስደተኞች ፖሊሲያቸውን እያጠነከሩ ባሉበት በዚህ ወቅት ስፔን በተቃራኒው 500,000 ሰነድ አልባ ስደተኞችን ህጋዊ ለማድረግ ወስናለች። ይህ እርምጃ የሀገሪቱን ኢኮኖሚ ለማነቃቃትና ማህበራዊ ትስስርን ለማጠናከር የታለመ መሆኑ ተገልጿል። ጠቅላይ ሚኒስትሩ ለውሳኔ ዋነኛ ምክንያት ያደረጉት የኢኮኖሚ ጉዳይ ነው። ባለፉት 6 ዓመታት ስፔን ላስመዘገበችው የኢኮኖሚ እድገት 80% የሚሆኑት ድርሻ የስደተኞች ነው በማለት ገልጿል። ለስደተኞች ያላቸውንም አድናቆት የገለጹት ጠቅላይ ሚኒስትሩ ፔድሮ ሳንቼዝ በአዲሱ አሰራራቸው ቢያንስ ለ5 ወራት በስፔን የቆዩ ስደተኞች በዚህ ህጋዊ የማድረግ ሂደት ውስጥ ይካተታሉ ተብሏል። የኢሚግሬሽን ሚኒስትሯ ኤልሴዝ እንደገለጹት እነዚህ ስደተኞች በየትኛውም የሀገሪቱ ክፍልና በማንኛውም የሙያ ዘርፍ ላይ የመሰማራትን መብትም ያገኛሉ ተብሏል። በአሁኑ ወቅት 49.4 ሚሊዮን ህዝብ ካላት ስፔን ውስጥ ከ7 ሚሊዮን በላይ የሚሆኑት የውጭ ሀገር ዜጎች ናቸውም ተብሏል። ምንም እንኳን ስፔን ስደተኞችን ህጋዊ ብታደርግም በ2025 ወደ ሀገሪቱ የገቡ ስደተኞች ቁጥር ከባለፈው ዓመት ጋር ሲነጻጸር 40 በመቶ ያህል ቅናሽ አሳይቷል ተብሏል። በአሁኑ ወቅት በሀገሪቱ ውስጥ ወደ 840,000 የሚጠጉ ሰነድ አልባ ስደተኞች እንደሚገኙ የሚገመት ሲሆን አብዛኞቹ የላቲን አሜሪካ ተወላጆች ናቸውም ተብሏል። ይህ የስፔን ውሳኔ ሰብአዊነትን ከኢኮኖሚ እድገት ጋር ያገናኘ ተብሎ ቢወደስም በአውሮፓ ህብረት ጥብቅ ደንቦች ዙሪያ አዲስ ክርክር እንደሚቀሰቀስም ይጠበቃል። ኤርትራ የኢትዮጵያን የባህር በር ድርድር ካልተቀበለች በኃይል እንድትቀበል ትገደዳለች ሲሉ አንድ ከፍተኛ የመከላከያ መኮንን አስጠነቀቁም። በዲፕሎማሲያዊ መንገድ ኤርትራ የኢትዮጵያ የባህር በር ባለቤትነት የቀረበላትን የሰጥቶ መቀበል የድርድር ሀሳብ ካልተቀበለች በጦር ተገዳ እንድትቀበል ትገደዳለች ሲሉ የመከላከያው ከፍተኛ መኮንን ተናግረዋል። ኤርትራ በሰላምና በዲፕሎማሲ መንገድ አሰብን ለኢትዮጵያ ለማስረከብ 3 የሰላም አማራጮች አላት። ያንን ለማትቀበል ከሆነ ግን የኃይል አማራጭን ለመቀበል ትገደዳለች ብለዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ሙሉጌታ ታደሰ አይኖቻችን በቀይ ባህር ላይ፣ ልባችን ደግሞ በአሰብ ላይ ነው። ታላቁ የኢትዮጵያ ህዳሴ ግድብን ለማጠናቀቅ ከባድ ፈተናዎችን እንዳሳለፍነው ሁሉ ህጋዊ የባህር መብታችንን እናስመልሳለን ሲሉ ተናግረዋል። ኢትዮጵያ ዕጣ ፈንታ ከቀይ ባህር ጋር የተቆራኘ ነው ሲሉ ሉዓላዊነቱና ብልጽግናውን ለማረጋገጥ የቆረጠን የተባበረን ህዝብ ፍላጎት ሊሰብረው የሚችል ምንም አይነት ኃይል የለም ሲሉ ጀነራሉ ተናግረዋል። ኢትዮጵያ የባህር በር በማጣቷ ምክንያት አልሸባብ ከህገወጥ የጦር መሳሪያ አዘዋዋሪዎች መሳሪያ እንዲያገኝ ምክንያት ሆኗልም ብለዋል። የሽብር ቡድኑ ከመቼውም ጊዜ በላይ ራሱን እያጠናከረ ይገኛል ሲሉ ጀነራሉ አክለውም ተናግረዋል። የዲፕሎማሲያዊ የድርድር የመሬት ልውውጥ አማራጮች ካልተሳኩ ኢትዮጵያ የባህር በሯን በኃይል ለማስመለስ ትገደዳለችም ሲሉ ጀነራሉ አስጠንቅቀዋል። አፍሪካዊቷ ሀገር ሩዋንዳ እንግሊዝን ከሰሰች። እንግሊዝ ውስጥ የሚገኙ ጥገኝነት ጠያቂዎችን ተቀብላ ለማስተናገድ ከሀገሪቱ መንግስት ጋር የገባችውን ስምምነት የተሰረዘባት ሩዋንዳ ጉዳዩን ወደ ፍርድ ቤት ወስደዋለች። ሀገሪቷ በውሉ መሰረት ሊከፈለኝ ይገባ ነበር ያለችው ገንዘብ እንዲፈጸምላት በፍርድ ቤት አቤቱታን አቅርባለች። የሩዋንዳ መንግስት ክሱን የመሰረተው ኔዘርላንድ ውስጥ በሚገኘው ቋሚ የግልግል ፍርድ ቤት ነው።
የሀገሪቱ መንግስት ዩናይትድ ኪንግደም የተወሰኑ ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ በስምምነት የገባችውን ቃል ልትፈጽም አልቻለችም ሲሉ ተከራክሯል። ከዚህ ቀደም በነበረው ወግ አጥባቂው መንግስት በተፈራረመው ስምምነት ላይ ዩናይትድ ኪንግደም ሩዋንዳ ለምትቀበላቸው ጥገኝነት ጠያቂዎች ማስተናገጃ እንዲሆን የሀገሪቷን ኢኮኖሚ ለመደገፍ የሚውል ገንዘብ ለመክፈል ተስማምታ ነበር። ይሁን እንጂ የአሁኑ ጠቅላይ ሚኒስትር ኪር ስታርመር ወደ ስልጣን በመጡበት የአውሮፓውያኑ 2024 ስምምነቱን አቋርጠውታል። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስትር ወደፊት ለሩዋንዳ እንዲከፈል ተይዞ የነበረውን 220 ሚሊዮን ፓውንድ እንደማይከፈልም ገልጿል። የሩዋንዳ መንግስት በጉዳዩ ላይ አስተያየት እንዲሰጥ ከቢቢሲ ለቀረበለት ጥያቄ ምላሽ አልሰጠም። የመስሪያ ቤቱ አቀባይ የቀደመው መንግስት ይከተል የነበረው የሩዋንዳ ፖሊሲ ከፍተኛ የሆኑ የግብር ከፋዮች ጊዜና ገንዘብ እንዲባክን አድርጓል ብለዋል። ብሪታንያውያን ግብር ከፋዮችን ለመጠበቅ የያዝነውን አቋም እንገልጻለን ሲሉ በጽኑ እንከላከላለን ሲሉም አክለዋል። ጋዜጣው ላይ የወጣው ጽሑፍ የቀረበው አቤቱታ አንድ በስምምነት የተገባን ቃል አፈጻጸም የሚመለከት እንደሆነም ያስረዳል። የበፊቱ ወግ አጥባቂው መንግስት ይህንን የሩዋንዳ ፖሊሲ ለማስፈጸም 700 ሚሊዮን ፓውንድ ገደማ ወጪ ማድረጉን ቢቢሲ ዘግቧል። በኢትዮጵያ በሰሜን ኢትዮጵያ ያለው ወታደራዊ እንቅስቃሴ አሳሳቢ ነው ተባለም። በአሁኑ ወቅት በሰሜን ምዕራብ ትግራይና በሽሬ ከተማ አካባቢ ከፍተኛ የድሮን እንቅስቃሴ እየታየ ሲሆን የፌዴራል መንግስት በሺዎች የሚቆጠሩ አጥፍቶ ጠፊ ድሮኖችን ወደ ጎንደር ግንባር በማስገባት ላይ ይገኛል ተብሏል። ይህ ግዙፍ የድሮን ክምችት የጦርነቱን ሚዛን ለመቀየር የታለመ ሲሆን መሳሪያዎቹንም ወደ ስራ ለማስገባት ዝግጅቱ ተጠናቋል። ይህንንም ተከትሎ ዛሬ ጥር 21 ቀን ከተለያዩ የትግራይ አቅጣጫዎች ተተኳሾችን የጫኑ መኪናዎች ወደ መሃኒና አላማጣ እየገቡ መሆናቸውን የታክቲክ ለውጥ መኖሩን ያመላክታል። በግንባር ላይ ባለው ወታደራዊ ሁኔታ በጸለምት 4 አቅጣጫዎች በሰው ኃይልና በድሮን የታገዘ ከባድ ውጊያ ቀጥሏል። የመከላከያ ሰራዊት ካላማጣ ወጥቶ በቆቦ የሰፈረ ሲሆን ይህም በቲዲኤፍ በኩል ሊሰነዘር የሚችልን ጥቃት ለመከላከልና ኃይልን አጠናክሮ ለመመለስ የታለመ ስልታዊ ዝግጅት እንደሆነ ተነግሯል። ይሁን እንጂ በአግበ ሽገን፣ አዲ ወያነ፣ ጅጅገና የጭላ አካባቢ የሚገኘው የአርሚ 60 መካናይዝድ ክፍል የድሮን ኢላማ ውስጥ መግባቱን በመረዳቱ በከፍተኛ ስጋት ውስጥ ይገኛል። ይህን ኦፕሬሽን በሚስጥር ለመጠበቅ ሲባል ጥብቅ የደህንነት እርምጃዎችም እየተወሰዱ ነው። የቲዲኤፍ ኃይሎች መረጃ እንዳያገኙ በሚል የአባላቶቻቸው የሞባይል ስልኮች ሙሉ በሙሉ ተነጥቋል። ይህም በቀጠናው ያለውን የኃይል አሰላለፍ ወደ ከፋ ግጭት ሊወስደው እንደሚችል ይገመታል።